በማያገባን ነገር ደግሞ አለመግባት ነው። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን፣ የማያገባን ነገር እንናገራለን። የማያገባን ነገር ውስጥ ምን ይላል ሰሎሞን? ውሻን ነው ነብርን በጭራው እንደመያዝ ነው ይላል። በሰው ጉዳይ መግባት፣ በማያገባን ነገር ውስጥ መግባት። ስለዚህ የሚያገባን ነገር ከማያገባን ነገር መለየትና መጠንቀቅ ያስፈልጋል ማለት ነው። በምድር ላይ ስትኖሪ ልታረጊ የምትችይውን ነገር አድርጊ። በዛ ላይ ፎከስድ ሆነሽ ለውጥ አያመጣም ምን ዋጋ አለው ማለት አትችይም። በቃ ለውጥ የሚያመጣውን ያንቺን ኮንትሪቢዩሽን መስጠት ነው ያለብሽ። ያንቺን ኮንትሪቢዩሽን ማድረግ ያለብሽን ማድረግ ነው ያለብሽ። መንገድ ላይ እየሄድኩ የውሃ ላስቲክ ተጥሏል። ከዛ ላስቲኩን አነሳሁና እዛ ቆሻሻ ውስጥ ጣልኩት። አጠገቢ ያለ ሰው አሁን ምን አስጣልህ ሊለኝ ይችላል። ከተማውን አጸዳለሁ ብለህ ታስባለህ ይህን በማድረግህ ሊለኝ ይችላል። ግን የኔ ኃላፊነት ምንድን ነው? እዛ ጋ ያለውን ነገር ብድግ አድርጌ ትራሽ ውስጥ መክተቴ ላደርግ የምችላትን ነገር አድርጌያለሁ። ስለዚህ በምድር ላይ ስንኖር ልናደርግ የምንችለውን ነገር እናድርግ። የዓለም ፕሬዚደንት ለመሆን አንሞክር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጊያቸው። የሰፈር ሰዎችን ቫልዩ አድርጊያቸው። ሰዎችን ስታያቸው ውደጃቸው፣ አክብሪያቸው። ለሰዎች ዋጋ መስጠት እና ቫልዩ አድርጊያቸው። እነዚህ ሀብት ናቸው። እንደ ሀብት ማየት፣ በቤተሰብሽም በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። አንዳንድ ጊዜ ችግር ሲገጥመን የሚመጡትን ሰዎች ስታይ ትደነቂያለሽ። አንቺ አሁን ገና ወጣት ነሽ፣ ብዙ ላየሽ ይሆናል። ግን ለምሳሌ ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት ሰላም ብለሻቸው መታወቂያቸው ጎረቤቶች ናቸው። ሰላም ብያቸው ማላውቃቸው እናቶች ነጠላ ዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። አያደርግብኝና ብታመም አሁን የምጠብቃቸው ሰዎች አሉ አይደል? ወዳጆቼ፣ ጓደኞቼ መጥተው የሚጠይቁኝ፣ እማልገምታቸው ሰዎች ከሰፈር ውስጥ መጥተው ይጠይቁኛል። ብታሰር እማልጠብቃቸው ሰውዬ፣ በደንብ ሰላም ያላልኳቸው ሰውዬ እሳቸው ናቸው መጥተው የሚጠይቁኝ። ስለዚህ የዛ ጊዜ ከሚቆጨን ካሁኑ ቫልዩ ብናረጋቸው፣ ሰዎችን ቦታ ብንሰጣቸው፣ ክብር ብንሰጣቸው፣ እንደ ሀብት ብንቆጥራቸው ህይወታችንን ያቀልልናል።